1989 ዓመተ ምህረት ነበር የተመሰረተው ጎንደር ፖሊቴክኒክ ኮሌጅ። ኮሌጁ በማኑፋክቸሪንግ ቴክኖሎጂ፣ በኮንስትራክሽን፣ በአገልግሎት ዘርፍ፣ ሆቴልና ቱሪዝምን ጨምሮ አይሲቲና አካውንቲንግ፣ የጨርቃ ጨርቅና አልባሳት ስራዎችና በሌሎች ዘርፎችም በርካታ ወጣቶችን እያሰለጠነ ቀጥሏል። ወርቅነህ ገበየሁ ነው የሚባለው። በጎንደር ቴክኒክና ሙያ ተቋም በነበረበት ከ1989 ምስረታ ጀምሮ ከዛ በ90 ዓመተ ምህረት አጋማሽ ላይ ስልጠና ጀምሮ 91 ላይ የመጀመሪያውን ተመራቂ በ10+1 አስመርቋል። በዛን ሰዓት መሰረታዊ የሆኑ በተለያየ በ7 ዘርፎች ስልጠና ይሰጥ ነበር። በጀነራል ሜካኒክስ፣ ኤሌክትሪክ ኤሌክትሮኒክስ፣ ድራፍቲንግ እና ሰርቬይንግ፣ አውቶሞቲቭ፣ እንጨት ስራ፣ በእነዚህ ዘርፎች ላይ ስልጠና ይሰጥ ነበርና ከነዚህ ዘርፎች ውስጥ የኔ ጀነራል ሜካኒክስ የሚለው የትምህርት ክፍል ነው የነበረው። በዛን ሰዓት የማሰልጠኛ ማቴሪያሎች ሙሉ ለሙሉ የተሟሉ አልነበሩም። አብዛኛውን ስራዎችን የምንሰራ የነበረው ከጉልበት ጋር የተያያዙ የተወሰኑ ማሽኖች አሉ። እነዛን በመጠቀም ነበር ስልጠናውን የምንሰጠው። አክሊሉ ማርቆስ የማስተምረው ትምህርት ኤሌክትሪሲቲ ኤሌክትሮኒክስ ዲፓርትመንት በሚባለው ነበር። ትምህርት ቤቱ ሲመሰረት በወቅቱ በነበረው የዛሬ 20 ምናምን ዓመት የተሻለ ነው ብለን እናስባለን። ለምን ከአዳማ ዩኒቨርሲቲም የነበረው ማቴሪያል እና እዚህ የነበረው ማቴሪያል ተመጣጣኝ ነበረ እና ያነ ይመጥናል ብለን ነው በወቅቱ የምናስበው። የጎንደር ፖሊቴክኒክ ኮሌጅ እንግዲህ ከተመሰረተ ረጅም ጊዜ የሆነው ተቋም ነው። በዋናነት ትምህርትና ስልጠናን በተለይ የሙያ ስልጠናዎችን በመስጠት ለአካባቢው ማህበረሰብ በልዩ ልዩ ዘርፎች የተለያዩ ሙያተኞችን በማፍራት ጉልህ ሚና የተጫወተ ተቋም ነው። የጎንደር ፖሊቴክኒክ ኮሌጅ የተመሰረተው የተለያዩ ዘርፎች ላይ ተግባር ተኮር ሙያዎችን በማሰልጠን ለከተማችን ብሎም ለክልላችን ለሀገራችን ብቁ የሆኑ እጃቸው የተፍታታ ሙያተኞችን በማፍራት ደረጃ ከፍተኛ ሚና እየተጫወተ የሚገኝ ለዚህም ዓላማ የተመሰረተ ተቋም ነው። ጎንደር ፖሊቴክኒክ ኮሌጅ አሁን ላይ ዘመኑ ያፈራቸው ቴክኖሎጂዎችን በማሟላት የሰው ኃይል በማሰልጠንና የክህሎት ማሻሻል ስራዎችን እየሰራ ይገኛል። ቴክኖሎጂው ላይ የቴክኖሎጂውን ጋፕ የሚሞሉ በማድረግ በኩል ከፍተኛ ሚና እየተጫወተ ያለበት ሁኔታ አለ። ከዛ ባሻገር ራሱንም ደግሞ እያጠናከረ በተለይ ጥራት ያለው ስልጠና የክህሎት ስልጠና በመስጠት በኩል ግንባር ቀደም እየሆነ የመጣ ኮሌጅ ነው። በማቴሪያል ደረጃ በጣም አድቫንስድ የሆኑ ማሽነሪዎች አሁን አይቻለሁ። እስከ 2004 ድረስ ነው የነበርኩት እዚህ። ከዛ ወደ ጎንደር ዩኒቨርሲቲ ነው ትራንስፈር ያደረኩትና በዛን ሰዓት ከዛን ጊዜ ወዲህ በተለይ የመጡ በጣም ዘመናዊ የሆኑ ማሽኖች አሉ እና የዛን ጊዜ የነበረውና አሁን በጣም ስናወዳደረው ከፍተኛ ልዩነት አለ እና በጣም በዚህ ደረጃ ትልቅ ስራ ተሰርቷል ብዬ አስባለሁ። በጎንደር ቀጠና ለሚገኙ አካባቢዎች ተደራሽ የሆነው ኮሌጁ ስልጠናዎችን ዘመኑ ባፈራቸው ቴክኖሎጂዎች ታግዞ እያሰለጠነ ይገኛል። ለዚህም የማኑፋክቸሪንግ፣ ጨርቃ ጨርቅና አውቶሞቲቭ ዘርፎች ምስክር ናቸው። ጎንደር ፖሊቴክኒክ ኮሌጅ ዘመኑ ያፈራቸውን ቴክኖሎጂዎች በመጠቀም በማኑፋክቸሪንግ ዘርፉ ለአካባቢው ብሎም ለሀገር የራሱን አስተዋጽኦ እያበረከተ ይገኛል። ተማሪዎችን እንግዲህ በዚህ በምትመለከቱት መልኩ ቴክኖሎጂዎችን በመጠቀም ያስተምራል፣ ያስመርቃል። ካስመረቀም በኋላ እንግዲህ በግላቸው ስራ ፈጣሪ እንደዚሁም ደግሞ በተለያዩ ፋብሪካዎች ውስጥ ተቀጥረው የሚሰሩ ተማሪዎችን ከዚህ ከጎንደር ፖሊቴክኒክ ኮሌጅ እየወጡ ይገኛል። ኢንስትራክተር ግርማቸው ደስታው እባላለሁ። የማኑፋክቸሪንግ ዲፓርትመንት አሰልጣኝ መምህር ነኝ። በፊት ስንሰራባቸው ከነበሩት ማቴሪያሎች ውስጥ አብዛኛው አሁን ለምሳሌ በፊት ሃክሶ ተጠቅመን ነበረ ብረት የምንቆርጠው የነበረ። አሁን ግን ያ ድካም
ቀርቷል። ምክንያቱም እዛ ጋር የምንጠቀመው ማሽን አለ፣ ፓወር ሃክሶ ይባላል። በጣም ትልልቅ ቲክነስ ያላቸውን ማቴሪያሎች ወይም ደግሞ ብረቶች፣ አልሙኒየሞች ሊሆን ይችላሉ፣ ሌሎችን በቀላሉ መቁረጥ የሚችል ዲቫይስ አለ። ይሄ ለምሳሌ በኮምፕረሰር የሚሰራ ወይም ደግሞ በኤር የሚሰራ ሚሊንግ ማሽን ነው። እዛ ጋር ሴሚ አውቶማቲክ ሆኖ ያየነው መጀመሪያ ያየነውን ወይም ደግሞ በእጅ የሚሰራውን ነገር ከዚህ ግብአት ብቻ በመስጠት ሮ ማቴሪያል ብቻ በመስጠት ክሎዝ አድርገን ኮምፒውተራይዝድ ነው። ከዚህ ጋር ድሮይንጉን በፍላሽ ወይም ደግሞ በሌላ ሶፍትዌር እናስገባለትና ራሱ ስራውን ጨርሶ ሲያበቃ ያቆምልናል ማለት ነው። እና ሌላ ሀገር ላይ የሚሰሩ የተለያዩ ዲቫይሶችን እነዚህ አሁን ከውጭ የሚመጡ ዲቫይሶችን ነገር ግን ይሄ ማሽን በቀላሉ ራሱ አምርቶ ከእጅ ንክኪ ነፃ በሆነ መንገድ አምርቶ የሚሰጠን ትልቅ ማሽን ነው። ሚሊንግ ማሽን ይባላል ማለት ነው። ከዚህ በፊት የነበሩ የመማር ማስተማር ሂደት እነዚህ እቃዎች ሳይመጡ በፊት ከዚህ በፊት የነበሩት ኖርማሊ ኤሌክትሪክ ሲስተም ያልነበሩ በማኑዋል የሚሰሩ አብዛኞቹ ናቸውና እየሰሩ የሚያዩበት የእቃ እንትኖች ናቸው እዚህ አሁን የመጡት ማለት ነውና የነበረውን ነገር የሚቀርፍ ተማሪዎችን በደንብ የሚሰሩበት እየሰሩ የሚማሩበት ከዚህ በኋላ ደግሞ ኤሌክትሪክ የሆኑ መኪናዎች ነው የሚመጡትና ኤሌክትሪክ የሆኑ መኪናዎችን እንዴት ነው ውጭ ላይ ሲሰሩ እንዴት ነው የሚሰሩት ኤሌክትሪክ እዚህ ጋር በተግባር እያዩ ስለሆነ እንዴት ነው የሚሰሩት የሚለውን ውጭ ላይ በተመሳሳይ መስራት ይችላሉ ማለት ነው። ምክንያቱም በተግባር እዚህ እያዩ ስለሆነና ጥሩ የሆነ እቃዎች በተገቢ የሆነ እቃዎች ተሟልተው የመጡ ናቸው። ሲመጡ ደግሞ እያንዳንዱን ፓርት ተከፋፍሎ ነው። አንዱን ብቻ አይደለም ሙሉን ድፍን አድርጎ የሚያሳይ አይደለም። ተከፍሎ አሁን ለምሳሌ እዚህ ጋር ፍሬን አለ፣ ሌላ ቦታ ስፓርክ ሲያደርግ ለምሳሌ አለ። ስለዚህ እነሱ ሲስተሞች ምን እያደረጉ ናቸው ማለት ነው። እያንዳንዱ የመኪና ክፍል ተቀምጠው ተማሪዎችም እየተማሩበት የሚሄዱበት ስለሆነ አሁን ደግሞ በዘመናዊ መኪኖችም በደንብ እየተማሩበት ስለሆነ ውጭ ላይ መስራት በደንብ ፐርፌክትሊ ነው ይሰራሉ። ፈንታውን አያና እባላለሁ። የጎንደር ፖሊቴክኒክ ኮሌጅ የቴክስታይል ጋርመንት ትምህርት ዘርፍ አስተባባሪ ነው። ባለን ማሽን በዘርፉ ያሉን ማሽኖች በጣም ዘመናዊ የሆኑ ማሽኖች አሉን። ምናልባት የቁጥሩ መጠን ካልሆነ አሁን ያለን ማሽን የሚመጥን ማሽን ነው ያለን። የሰልጣኙን ጊዜውን የዋጀ ዲጂታል የሆኑ የተሻሉ ማሽኖች አሉና ምናልባት የቁጥር ሁኔታ ምናምን ትንሽ የተወሰነ ቁጥር ካለው ከሰልጣኙ ፍላጎት አንጻር ከሰልጣኙ ብዛት አንጻር ለማመጣጠን የተወሰነ ይቸግራል እንጂ ከዛ ውጭ ያሉን ማሽኖች ጥሩ ማሽኖች የሚባሉ ማሽኖች አሉን። ጃክ የሚባል ማሽን አለን፣ ጁኪ አሉን። ሌሎች ማሽኖች ዲጂታል ኤምብሮይደሪ ማሽኖች አሉን፣ የፕሎተር ማሽኖች አሉ። ሌሎችም የዲጂታይዝ የምናደርግባቸው ፓተርኑን የተሰራውን ድራፍት ፓተርን ወደ ሶፍት የምንቀይርባቸው ማሽኖች አሉ እና የተለያዩ በተናታች በተንሆል የሚባሉ ማሽኖች አሉ። በስልጠናና ማማከር ዘርፍ ውጤት እያስመዘገበ የሚገኘው የጎንደር ፖሊቴክኒክ ኮሌጅ ለከተማ ወጣቶች የእውቀትና የክህሎት አቅም እየሆነም ይገኛል። በቴክኒክና ሙያ ኮሌጁ በስልጠና ላይ የሚገኙ ወጣቶች ዘመኑ ባፈራቸው የቴክኖሎጂ ውጤቶች ታግዘው እየሰለጠኑ እንደሚገኙ ያነሳሉ። ስሜ መላኩ ስጦታው እባላለሁ። የምሰለጠነው ትምህርት ማኒፋክቸሪንግ ነው። ስልጠናዎች በጣም አሪፍ ናቸው። በተገቢ መንገድ ነው እየሰለጠና ያለው። ያው እዚህ ብዙ ነገሮችን እያወቅን ሄደናል። ትምህርቱ በጣም ቆንጆ እያስካሄዱልን ነው። ከዚህ የምናያቸው ማሽኖችም በጣም ፉል ናቸው። የምንሰራቸው ጥሬ እቃዎችም በጣም አስፈላጊ የሚሆኑት ነው የምንሰራው እና እስካሁን ያየነው ሌዝ ማሽን እናይተናል ከጋሽ ግርማ ጋር እና በሚገርም ሁኔታ ነው እያሳየን ያለው። ሌዝ ማሽን እንግዲህ ብዙ ጥሬ እቃዎችን በጣም መስራት ፐርፌክት ሆነን እየቻልን ሄደናል። ቤተልሔም መንግስቱ እባላለሁ። የፋሽን ዲዛይን ተማሪ ነኝ። ለኛ አሁን ላይ የተለያዩ ማሽኖች አሉ።
ዘመኑን ያዋጁ ማለት ነው እና መምህራኖቹም በደንብ ያግዙናል። ለኔ ለራሴ በግሌ በጣም ጥሩ ስራ እየሰራው ነው ያለው። በግሌ በቤቴ ሁኜ እንዳመርት ጥሩ እገዛን አድርገውልኛል። ምክንያቱም ከዚህ ስማር የተለያዩ እውቀቶችን ስላሳዩኝ ቤቴ ሁኜ የራሴን ጫማና ቦርሳዎች አመርታለሁ። አሁን ያሉት ማሽኖች ዘመናዊ እንደመሆናቸው እንዴት መጠቀም እንዳለብን ምክንያቱም የተበላሸ ነገር ቢኖር ራሳችን በቻልነው እንዴት መጠገን እንዳለብን እናያለን። ሜዠርመንት አወሳሰድ እንማራለን። ፓተርን የተለያዩ የፋሽን ትምህርቶችን በሙሉ ወስደናል። እኔ እንዳልኩ ሞገስ ይባላለሁ። የምንማረው ጋርመንት ፕሮዳክሽን ነው። የመማር ማስተማሩ ታሪፍ ነው። ውጭ ላይ በማናገኘው ፓተርን ከዚህ እንሰራለን። ማሽኖችም የተሻሉ ናቸው። ከወረቀት አንስቶ እስከ ማሽን ከዛ ደግሞ መምሮቹም የተሻሉ ናቸው። ሲቀጥል ደግሞ ውጭ ላይ በተሻለው መንገድ ከዚህ ማሽን የተሻለ ማሽን ነው። አውቶማቲክ ማሽን ነው። ከውጭ ከተሻለ መንገድ እዚህ እናገኛለን። ስሜ መታደል ቻይ ይባላል። ውጭ ላይ ይሰራሉ። መካኒክ ነው። ጎንደር ፖሊቴክኒክ ኮሌጅ አሪፍ ነው። ብዙ አሪፍ የሆኑ መሳሪያዎች አሉት። አይታችሁ ከሆነ መኪና አለና መጀመሪያ ከዛም በኋላ እነዚህ መኪናው አፓርት ሁሉም ነገር ላይ አንድ ሞተርም አለ፣ ካምቢዮም አለ። የነዚህ አፓርት በማሽን ታግዞ ይሆኑት እንደምታያቸው ናቸው። እነዚህ አሁን በማሽን ታግዞ እዚህ ላይ ይሰራሉ እና ፐርፌክት በቃ ብዙ የሆነ ማቴሪያል ምናምን አላቸው። ከሌላ የተሻለ እንትን ያለ የቴክኒክና ሙያ ኮሌጁ ስልጠናና ማማከር ለከተማ ወጣቶች የስራ ዕድል ከመፍጠር ባሻገር ወጣቶች ያገኙትን ልምድ ወደ ተግባር ለመቀየር እንዳስቻላቸውም ይናገራሉ። እኔ በዚህ መሰልጠን ያስፈልገ ፕራክቲካል ፓርት አሁን ዩሮ ጋራጅ ይሰራሉ ብያለሁ እና ፕራክቲካል ፓርት አብዛኛው በልምድ የምታመጣው ነገር ነው። ቲዮሪ ፓርት ግን ኮርሱ ስትወስድ ምንድነው አንተ የተሻለ ነገር ቲዮሪ ፓርት ካወቅ መጀመሪያ ቲዮሪ ፓርቶችን ካወቅ ፕራክቲካል ፓርት የምሰራው ነገር አይጠፋም እና ፕራክቲካል የሚሰራውን ነገር በደንብ እንዲያግዘኝና እኔ የበለጠ ለመረዳት ነው ወደዚህ ኮርስ የመጣሁት። በልምድ የሚሰሩት መሰለ አብዛኛው በልምድ ስንሰራ ያኔ አንዱ የሰራውን እኛ መልሰን የምንሰራው ያ ማለት ምንድነው ያ ሰው ቢሳሳት እኛ የዛን ስህተት እየደገምነው ነው ማለት ነው። በቲዮሪ ፓርት ሲሆን ግን ቢያንስ ከልምዱ የተወሰነ ነገር ትወስዳለህ። ቲዮሪ ፓርት እውቀቱ ስላለ አንተ የራስ የሆነ ነገር አይዲያ ትጨምርበታለህ ማለት ነው እና ፐርፌክት የሆነ ነገር ትሰራለህ። አሁን ለምሳሌ የማሽን ሜንቴናንስ እገዛ ያደርጉልናል። ፋሽን አዳዲስ ፋሽኖች ሲመጡ የተለያዩ ፋሽኖች እንድንጠቀም ዲዛይኖችን ያስተምሩኛል። በግሌ በጣም ፍላጎት ስለነበረኝ ከተማርኩ በኋላ ደግሞ ብቁ ሆኜ በደንብ እየሰራው እገኛለሁ። አሁን ላይ የእጅ ስራ በደንብ እንድንሰራ የተለያዩ ኮርሶችን እንድንወስድ ቅርብም መሆኑ ለከተማው ሁሉንም ተማሪ ያማከለ ትምህርት በመስጠቱ አሪፍ ነው። ለማህበረሰቡ የሙያ ትምህርት ነው እየተማርን ያለው። በግላችን ለመስራትና ዘርፉን ለማስፋት የሚጥር ተማሪ ካለ በደንብ ስራ አጥነትን ያስቀራል። እኔ በጣም እዚህ ባገኘው ስልጠና በጣም ሞር ተነሳሽነት አለኝ። ነገ ራሴን ቀይሬ ምናምን እነሱን የማመሰግንበት ቦታ ላይ ደርሳለሁ ብዬ ነው እያሰብኩ ያለው እና በጣም በተገቢ መንገድ እያስተማሩን ነው። እዚህ ስልጠና መውጣት ለራሳችን በጣም ሞር አድቫንቴጅ አለው፣ ራሳችን ለመክፈት ማለት ነው። እዚህ የበለጠ ደግሞ ታላላቅ ፋብሪካዎችም ሲገኙ የሀገሪቱን ለመጥቀም ከፍተኛ እውቀት ይዘን እየወጣን ነው። አሁን ከዚህ ፖሊቴክኒክ ላይ ተምረን ስንወጣ እንዳልኩ ማሽኖችም ምንም ፓተርንም ሰርተን ስለምንወጣ ውጭ ላይ ወተን ለመስራት ምንም እንቸገረው ነገር የለም። ምክንያቱም ከዚህ የተሻለ ነገር አንስተን እንሄዳለን። የጎንደር ፖሊቴክኒክ ኮሌጅ ምሩቃን በከተማዋ በግል ዘርፍና በመንግስት ተቋማት ውስጥ በሙያቸው እያገለገሉ ይገኛሉ። በግሉ ዘርፍ በከተማ ውጤት ያስመዘገቡ ወጣቶችም ለዚህ ኮሌጅ በአብነት የሚጠቀሱ ናቸው። ከተመረቁ በኋላ አብዛኞቹ ጋራጅ ውስጥ ይገባሉ። ጋራጅ ውስጥ ራሱ እየተማሩ የሚሰሩም አሉ ስላሉ ማለት ነው። መንገድ ትራንስፖርትም ይገባሉ። መንጃ ፍቃድ ማሰልጠንም ይገባሉ። አፕሮቫል ውስጥ ይገባሉ። ይሄ ቦሎ የሚባሉትን በተመሳሳይ ቦሎ ፍተሻ የመኪና ፍተሻ እዛ ውስጥም ይሰራሉ። ስለዚህ ከመኪና ጋር የተያያዘ ጥገና ክፍል የተያያዘ ክፍሎች ላይ አብዛኞቹ ተማሪዎች ስራ ላይ ናቸው። አብዛኞቹ እንደ ጎንደር ፖሊቴክኒክ እስካሁን በጣም ብዙ ሰልጣኝ በየአመቱ የሚታወቅ ነው። በቴክስታይል ጋርመንት፣ ፋሽን ዲዛይን ዲፓርትመንት በብዛት የሚመዘግብ በብዛት የሚያሰለጥን በብዛት የሚያበቃ ኮሌጅ ነው። ወጣውም አንድ ሰው
አንድ ማሽን 2 ማሽን ገዝቶ መስራት በቀላሉ ስራ የሚጀምርበት ፊልድ ስለሆነ የስራ አይነት ስለሆነ በጣም ብዙዎች በግላቸው እየተጠቀሙበት ነው ያለው። በጣም ብዙዎች ደግሞ በፋክተሪዎች እና በተለያዩ የግለሰብ ድርጅቶች እየገቡ ስራዎች እየሰሩ እንዳሉ ይታወቃል። አብዛኛው ግን በግላቸው በዚህ ከኛ ሙያውን ከወሰዱ በኋላ በግላቸው የራሳቸው ማሰልጠኛ የራሳቸው መተዳደሪያ አድርገውት እየኖሩት ነውና አሁን ባለው ሁኔታ በጣም ብዙ የሰልጣኝ ፍላጎት ያለበት ያም ያልተነካ ገና ያልተጀመረ ዲፓርትመንትና ብዙ የገበያ ፍላጎት ያለበት ዲፓርትመንት ነው አሁን ባለው ሁኔታ። ሙሉቀን አንተነህ እባላለሁ። የስራ ፊልድ ኤሌክትሮሜካኒካል ኢንጂነሪንግ ነው። አሁን የተሰማራሁበት ሙያ ዘርፍ ደግሞ የኤሌክትሮሜካኒካል ጥገናና ተከላ። ጎንደር ፖሊቴክኒክ ኮሌጅ በነበርኩባት ጊዜ በጣም ጥሩ የሚባል የመማር ማስተማር ሂደት ነው የነበረ። ያው በሌቭል 5 ነው ዛ ግራጁዌት አድርጌ የወጣሁት። በነበርኩበት ጊዜያት እስካሁን ድረስ ስልጠናዎችን በአግባቡ ተከታትዬ አሁን ላለሁበት የስራ ዘርፍ በደንብ ህብረተሰቡ እንዳገለግልና እንድሰራ አግዞኛል። ጎንደር ፖሊቴክኒክ ኮሌጅ ለአካባቢው በጣም ችግር ፈች የሆኑ ብዙ የሙያ ዘርፎች ያሉት ተቋም ነው። ይሄን የስራ ዘርፎች ደግሞ የአካባቢው ህብረተሰብ እየተጠቀመበት ችግርን ለመፍታት እየተጠቀሙበት ነው አብዛኛው ሰው እና አካባቢው ላይ ያሉት በግብርናም ኤሌክትሮሜካኒካልም ሰርቬየርም በአውቶ መካኒክስም በእነዚህ ዲፓርትመንቶች ያው ከተማው ላይ አብዛኞቹ ስራ ፈጥረውበት ሰውም እያገዙበት ያለ ትልቅ ተቋም ነው። አዛናው ይርዳው እባላለሁ። በብዛት ያው አዛናው ጋራጅ በሚባል ታወቃለሁ። በአውቶ መካኒክና በአውቶ ቦዲ ስራ ነው የተሰማራ ነው። ያኔ ብዙም እንትን አልነበረውም ማለት እኛ በተማርንበት ሰዓት ከፕሪፓራቶሪ ወጣን ወደ አውቶ ነበር የገባ ነው። አውቶ በተማርንበት ሰዓት ያኔ የነበረው የትምህርት አሰጣጥና አሁን ያለው አሰጣጥ በጣም ይለያያል። አሁን ያለው አሰጣጥ ያው ዘመኑን በአማከለ መንገድ እየተሰጠ ነው ብዬ አስባለሁ። ምክንያቱም ከፖሊቴክኒክ ጋር ተገናኝተን እኛ ብዙ ስራ ስለምንሰራ ማለት ነው። አሁን ዘመናዊ አሰራር ነው ያለው። ያው ተሽከርካሪዎችም ተቀያይረው መጥተዋል። ከዛ አንጻር እየተሰጠ ያለው ነገር የተሻለ ነው ብለን ነው የምናስብ። እኛ በተማርንበት ሰዓት የነበረው ኦልድስ ነው የነበረ ማለት የድሮ ተሽከርካሪዎችን ስራ ነበር የምንሰራው። ሲያስተምሩንም ጥቅልል ነበር የሚሰጠን። አሁን ስፔሻላይዝድ አድርጎ ነው እየተሰጠ ያለውና ያ የተሻለ ነገር ነው ብለን እናስባለን። በጣም ጥሩ እገዛ አድርገውልን ነበር። ምክንያቱም እንዳሁኑ ቀላል ባይሆንም ቻለንጆቹ የተሻሉ እንትን ነበራቸው ያኔ። አሁን ግን ከዛ ጋር ሊገናኝ አይችልም። ያኔ የራስ ጥረት ነበር የሚያስፈልገው። አሁን የቴክኒክና ኮሌጁ ጥረት ድጋፍ ነው የሚያስፈልገው ማለት ነው። ከ10 ባለጋራጆች በላይ እኔ አውጥቻለሁ። እነሱ ልጆች በሙሉ ከፖሊቴክኒክ የወሰድኳቸው ናቸው። እኔ ኢንዲቪጁዋል በእኔ በራሴ እንኳን ያየሁት ይሄ ነው። በጣም ጥሩ ስልጠና ይሰጣቸዋል። በጣም እኛም አግዘን እንድናስወጣቸው ነው የሚደረገውና ወደ ፋብሪካ የሚገቡት ልጆች ሙሉ እውቀት ይዘው ነው የሚገቡ። ኮሌጁ በመማር ማስተማር ዘርፉ የተመሰከረላቸው ባለሙያዎችን በማፍራት ረገድ ትልቁን ድርሻ ይወስዳል። የጎንደር ፖሊቴክኒክ ኮሌጅ ከመማር ማስተማር ባሻገር ራሱን በገቢ ለማሳደግ ኢንተርፕራይዞችን በማቋቋም ገቢ እያፈራም ይገኛል። በ2017 በጀት ዓመት ብቻ ከ30 ሚሊዮን ብር በላይ ገቢ መፍጠርም ችሏል። ወደ 6 ኢንተርፕራይዞችን ለመመስረት ጥረት አድርገናል። 4ቱን አሳክተናል። ለምሳሌ የኮንስትራክሽን ጠጠር ምርት ላይ ትኩረት አድርገን እንሰራለን፣ እያመረትን እንገኛለን። በተጨማሪም ደግሞ የብረታ ብረትና የእንጨት ስራዎች ላይ ትኩረት አድርገን እንሰራለን። በዚህ ኢንተርፕራይዝ አደራጅተናል። በዚህም ከአካባቢው በተለይ ከመንግስትም ከአካባቢው ማህበረሰብም የምናገኛቸውን ስራዎች እየሰራን የውስጥ ገቢያችን እያጠናከርን ያለንበት ሁኔታ ይገኛል። ከዛ በተጨማሪ ደግሞ የመኪና ተሽከርካሪ ምርመራ አመታዊ የመኪና ተሽከርካሪ ምርመራ ላይ ፈቃድ በማግኘት በተለይ ከክልሉ መንገዶች ባለስልጣን ፈቃድ በማግኘት ሪኳየርመንቱን በማሟላት እንግዲህ ከ2015 ጀምሮ የአመታዊ የመኪና ተሽከርካሪ ምርመራ ቦሎ ወይም ክላውዶ አገልግሎት በመስጠት ላይ እንገኛለን እና በዚህም ደግሞ ኮሌጁ የሚያገኛቸው ገቢዎች አሉ። እንግዲህ በ2017 ብቻ ኮሌጁ ከ30 ሚሊዮን ብር በላይ የውስጥ ገቢ መሰብሰብ ችሏል። ይሄ ከፍተኛ የሚባል ነው።
ምክንያቱም ኢንተርፕራይዙንም በወቅቱ ነው ያደራጀ ነው እንዳደራጀንም ነው ወደ ስራ የገባ ነው። ለማደራጀትም የሪኦርጋናይዜሽን ስራዎችን ሰጥተናል። በዚህ ሂደት ላይ ደግሞ የክልሉ ስራና ክህሎት ቢሮም ደግሞ ያወጣው አዋጅ በዋናነት የውስጥ ገቢያችን እንድናሳድግ ምቹ ሁኔታ ፈጥሮልናል። ስለዚህ በ2017 ከፍተኛ ገቢ ያገኘንበት ሁኔታ አለ በእነዚህ ኢንተርፕራይዞች። በ2018ም ደግሞ በዋናነት ከከተማ አስተዳደሩ ጋር በቅንጅት እየሰራን ያለንበት ሁኔታ አለ። የተለያዩ ስራዎችን በእቅድ ይዞልናል። ስለዚህ 2018 ላይ ከ2017 በላይ ከፍተኛ ገቢ እንሰበስባለን ብለን እናምናለን በእነዚህ ኢንተርፕራይዞች ማለት ነው። በተጨማሪም ደግሞ የመንጃ ፍቃድ ትምህርት ቤት ለመክፈት በእቅድ ላይ እንገኛለን። ቀላል ተሽከርካሪ ጋራጅ ለመክፈት በእቅድ ላይ እንገኛለን እና እነዚህን ኢንተርፕራይዞች በ2018 ወደ ተግባር ማምጣትና በተጀመሩት ኢንተርፕራይዞች ደግሞ የኮሌጁን ገቢ ትኩረት አድርገን በመስራት ላይ የምንገኝ መሆኑን ለመግለጽ እወዳለሁ። የመጣው መኪና ፊት ካደረገ ወይም ካለፈ ይሰጠዋል የአመታዊ ምርመራ። ለዚህ ለ2018 ዓመተ ምህረት ብቁ ነው ለማሽከርከር በቂ ነው ያለበት ደረጃ ይሄን ያክል ነው ብለን እንሰጣለን ማለት ነው። ጥሩ ፌል ካደረገ ወይም ውድቀት ካጋጠመው ደግሞ እዚህ ቦታ ሪኮሜንዴሽናል የሚቀመጥ ከታሻለው ያ ፕሪንት አድርገን ሰጠዋለን። ሪኮሜንዴሽኑ ይዞ ሄዱ የሚያደርጋል ጋራጅ ላይ አስተካክሎ መምጣት ነው። ተስተካክሎ ይመጣል፣ ድጋሜ ይታያል። ይሄን ሲመላለስ እየከፈለ አይደለም የሚሄደው ሲያልፍ ነው መክፈል የሚችለው። እንልከዋለን። አሁንም ጋራጅ ላይ ይሄ ችግር አለበት። ለምሳሌ አረግራጅ ክፍሉ ላይ ችግር ካለበት አረግራጅ ክፍሉ ችግር ሳለ ሾክ አብዘርቨር ሊሆን ይችላል። አሞዝራተሩን ማለት ነው ቀይረና ይባላል። ቀይሮ ይመጣል። ኤፊሺየንሲው የብሬክ ኤፊሺየንሲ ከሆነ ደግሞ ብሬክ ችግር አለበት፣ ብሬክ አስተካክለና። ምክንያቱም ተሽከርካሪ አደጋ የሚያደርሱባቸው መንገዶች መሪ አንደኛው ነው፣ ሁለተኛው ፍሬን ነው። ስለዚህ የተሽከርካሪ መቆጣጠሪያ መሳሪያ እስከሆኑ ድረስ እነሱ ካልተስተካከሉ መኪናው ገበያ ወጥቶ ስራ መስራት የለበትም። ብዙ ጊዜ እኛ ጋር የሚመጡት የመንግስት መስሪያ ቤት ናቸው። እሱም የመንግስት መስሪያ ቤት ክልል አቅጣጫ ሰጥቶበት ነው ሁሉም ደረሰኙ መወራረድ ያለበት የተከፈለው ጎንደር ፖሊቴክኒክ ወይም ከመንግስት ሲሆን ነው። እስካሁን የግል የመጣ 5 መኪና የግል የመጣ ከዛ ውጭ ያለው መኪና ግበው ሊመጣ የትኛው ነው? የመንግስት። ከክፍያ ጋር ተያይዞ ከግል ተቋማት የተሻለኛ ዋጋ ነው፣ ዝቅተኛ ነው ዋጋው። ከዛ 1000 ምናምን በላይ የተከፈለ እኛ ግን 730 ብር ከፍተኛው ያለው ማለት ነው። ዝቅተኛው 700 ብር፣ ከፍተኛው 730 ነው። ስለዚህ ዋጋው ያን ያክል አስቸጋሪ ነው አይደለም። ወደኛ ተቋም ቢመጡ መጀመሪያ ማህበረሰቡም የተሽከርካሪ ባለሀብቶችን መመከረው ምንድነው ሹፌሩ መኪናው ተመርምሮ ውጤቱ ዝቅ ወይም ደግሞ እንትላለበት ጋራጅ ስለ ስላሰራ ሳይሆን መኪናውን ይዞት የሚንቀሳቀስ ሰው ሰራሽ ነው መኪናው። ስለዚህ በትንሽ በሰከንድ ስህተቶች ነው አደጋ ሊፈጠር የሚችለውና መጀመሪያ ራሳችን ከመኪናው ብር ከምናወጣው ይልቅ ማሰብ ያለብን የራሳችን ህይወት ነው። ስለዚህ የተሻለ ተመርምሮ መኪናችን በጥንቃቄ ብናሽከረክር ወይም ደግሞ መኪናችን ውጤታማ ነው ብለን ደፍረን እንድንለው የሚያደርገን ደግሞ በትክክል ሲመረመር ስለሆነ እዚህ ጎንደር ፖሊቴክኒክ የተሽከርካሪ ቴክኒክ ምርመራ ተቋም ቢያስመረምሩት ሁሌም ክፍት ነው፣ ሁሌም አበሌል ነው። ስለዚህ ዋጋችን ተመጣጣኝ ነው፣ ያን ያክል የሚያስጨንቅ አይደለም። መጥተው ቢያስመረምሩ ለራሳቸውም ደህንነት ጥሩ ነው። ሲደመር የአካባቢ ብክለት የኔ መኪና የሚበክል ከሆነ የኔ ትንፋሽ አብሮ ወይም የኔ ሳምባ ነው አብሮ የሚጎዳውና በተሻለ መንገድ ህዝብ ብናስመረምር የተሻለ ውጤት ይኖረናል ብዬ አስባለሁ። ጎንደር ፖሊቴክኒክ ኮሌጅ ለጥራት ትኩረት መስጠቱ በሀገር ውስጥና በዓለም አቀፍ ደረጃ ተወዳዳሪ መሆን መቻሉም ይነሳል። ኮሌጁ የኢትዮጵያ ተስማሚነትና ምዘና ድርጅት ሰርቲፊኬትን በስራው ውጤታማ ስራ ማግኘት ችሏል። እውቅና ማግኘቱም ለኮሌጁ እድገት መሰረት ነው። ቴክኒክና ሙያ ኮሌጁ የአይሶ ተሸላሚ ነው። አጠቃላይ አሁን ኢንተርናሽናል ሰርቲፊኬት ተሰጥቶታል፣ እውቅና ተሰጥቶታል። ከ2016 ጀምሮ ከዚህ በፊት 16ኛ ደረጃ ነበረ ሲወጣ የነበረው ኮሌጁ። አሁን ላይ 2016 17 ሁለተኛ አንደኛ የወጣበት ሁኔታ ነው ያለው። ያም መሰረት ተደርጎ ደግሞ በዲጂታላይዜሽኑ ጭምር ኢንተርናሽናል ሰርቲፊኬትም ጭምር እየተሰጠበት ሁኔታ ወይም የአይሶ ሰርቲፊኬት ያገኘበት ሁኔታ እንዳለ መገንዘብ ይቻላል። ይሄ በጣም ትልቅ እድል ነው ለከተማ አስተዳደሩ፣ ለቴክኒክና ሙያ ኮሌጁ ከቴክኖሎጂው ጋር ዘመኑን በዋጀ መንገድ እንዲራመድ ያደርገዋል ማለት ነው። ኮሌጃችን በያዝነው ዓመት 2017ን ጨምሮ ከፍተኛ ስራዎችን በመስራት የተሻለ ውጤት እያመጣ በክልሉ ካሉት 42 ፖሊቴክኒክ ኮሌጆችም ግንባር ቀደም እየሆነ የመጣበት ሁኔታ አለ። አንደኛ በአጠቃላይ አፈጻጸም
የተሻለ ውጤት ያመጣ ያለበት ሁኔታ አለ። ሁለተኛ ደግሞ ጥራትን በተመለከተ በዓለም አቀፍ ደረጃ ተወዳዳሪ እንዲሆን ሰፊ ስራዎችን በመስራት በተለይ የኮሌጃችን ሰራተኞች በማንቀሳቀስ ኮሌጁ በዓለም አቀፍ ደረጃ በትምህርት ጥራት አስተዳደር ሰርቲፋይድ እንዲሆን የተደረገበት ሁኔታ አለ። አሁን በዚህ አመት ኮሌጃችን ራሱን የቻለ የተሟላ ጥራት ያለው በዓለም አቀፍ ደረጃም ሰርቲፋይድ የሆነ ዓለም አቀፍ ተቋም ነው ማለት እንችላለን። ሰርቲፋይድ መሆናችን ፋይዳው አንደኛ ምናመርተው የሰው ኃይል ብቁና ተወዳዳሪ እንዲሆን ያስችላል። ሁለተኛ ተፈላጊ እንዲሆኑ ይረዳቸዋል። ከዛ ባሻገር ደግሞ የተለያዩ ፕሮጀክቶች ከኛ ጋር መስራት ይችላሉ። ምክንያቱም ዓለም አቀፍ ተወዳዳሪ የሆነ ተቋም እንደሆነ ራሱ የኢትዮጵያ ተስማሚነትና ምዘና ድርጅት ሰርቲፋይድ ስላደረገ በዋናነት በስታንዳርድ ምንሰራ ተቋም መሆናችንን ይሄ ስለሚያረጋግጥ ከኛ ጋር ለመስራት የሚችሉበትን እድል ፈጥረንላቸዋል ማለት ይቻላል። የጎንደር ፖሊቴክኒክ ኮሌጅ በጎንደር ከተማ አስተዳደር ስራ ዕድል ፈጠራ ላይ አሻራውን እያሳረፈ መሆኑን የጎንደር ፖሊቴክኒክ ኮሌጅ ቦርድ ሰብሳቢና የጎንደር ከተማ አስተዳደር ምክትል ከንቲባ ደብረ የኋላ ገልጸዋል። የጎንደር ፖሊቴክኒክ ኮሌጅ ስራ ዕድል ፈጠራ ላይ ያደረገው ያለው አስተዋጽኦ ለጎንደር ከተማ ብቻ ሳይሆን አጠቃላይ ለጎንደር ቀጠና ጭምር እንዲሁም ለክልሉ ጭምር ለሀገር አቀፍ ደረጃም ጭምር ልዩ ልዩ ታለንት ያላቸውን ወጣቶች በማፍራት ጭምር በርካታ ስራዎችን እየሰራ ይገኛል። በሀገር አቀፍ ደረጃ ተወዳዳሪ የሆኑ ስራ ፈጣሪዎችን የራሳቸውን ፓተንት መፍጠር የሚችሉ ስራ ፈጣሪዎችን በመፍጠር ረገድ ስራ እየሰራ ይገኛል ማለት ነው። ስለዚህ ይህን ኮሌጅ ወደ ተሻለ ደረጃ ያደረሱ አመራሮች፣ ሙያተኞች ከድጋፍ ሰጪ ሰራተኛው ጀምሮ እስከ መምህራን ድረስ ድርሻቸው በጣም ከፍ ያለ ስለሆነ ምስጋናዬን መግለጽ እወዳለሁ። በተመሳሳይ የቦርድ አመራሩም ደግሞ ያለ ስስት ይህን ኮሌጅ በመደገፍ ተቀናጅቶ በመስራት ረገድ ከከተማ አስተዳደሩ ጋር ጊዜ ሳይጠብቅ በጣም ተቀራርቦ በመስራት ረገድና በመደገፍ ረገድ የቦርድ አባላትም የሚያደርጉት ድጋፍ ከፍተኛ ስለሆነ እነሱንም ጨምሮ ማመስገን ፈልጋለሁ። የጎንደር ፖሊቴክኒክ ኮሌጅ ከጎንደር ከተማ አስተዳደር ስራና ክህሎት መምሪያ ጋር በጋራ መስራቱ በጎንደር ከተማ ስራ ዕድል ፈጠራ ላይ ለውጥ እያመጣ መሆኑን የስራና ክህሎት መምሪያ ተወካይ ኃላፊ አካሌ ጸጋይ ተናግረዋል። ጎንደር ፖሊቴክኒክ ኮሌጅ እና ስራና ክህሎት መምሪያ ኦልሬዲ አንድ ተቋም ነው ለመውሰድ ይቻላል። ተቀናጅተን ነው የምንሰራ። በተለያዩ ተግባራት የጋራ ስራዎች ነው እየሰራን ያለን። በተለይም ደግሞ በመደበኛ ትምህርትና ስልጠና ዘርፍ በኢንዱስትሪ ኤክስቴንሽን ድጋፍ፣ በአጫጭር ስልጠናዎች በተለይም ቴክኒካል ኢንተርፕረነርሺፕ እና የህይወት ክህሎት ስልጠና፣ በፕሮጀክት ቤዝድ ስልጠና፣ በዲጂታላይዜሽን እና በማሽን ኪራይ በአጠቃላይ የወጣቱ የሙያ ባለቤት በማድረግ ስራ ፈጠራና የቴክኖሎጂ ሴንተርና ማዕከል ሆኖ እያገለገለን የሚገኘው እንግዲህ ኢንተርፕራይዞች ከተመሰረቱ በኋላ በስራ ዓለም ላይ ባሉበት ሰዓት ኮሌጁ ያው ወቅታዊ የሆነ እውቀትና ክህሎት እንዲኖራቸው ዘመኑ የሚቀበል ወይም ዘመናዊ የሆነው ቴክኖሎጂ ተግባራዊ እንዲያደርጉ አሰልጣኝ መምህራኖች እየወጡ በነን ፎርማል ኤዱኬሽን ሞዳሊቲ የኢንዱስትሪ ኤክስቴንሽን ድጋፍ ይሰጣሉ። ይሄ ኢንተርፕራይዞች የተሻለ ሀብት እንዲያፈሩ ከዛም አልፎ ደግሞ በሙያቸው ሰርቲፋይ ሆነው ከሌቭል 1 እስከ ሌቭል 5 የራሳቸው የሆነ ሙያ እንዲኖራቸው በማድረግ በኩል ክትትልና ድጋፍ እየሰሩ ይገኛሉ። የጎንደር ፖሊቴክኒክ ኮሌጅ ዲጂታላይዜሽንን በማስፋት ረገድ ሚናውን እየተወጣም ይገኛል። ቴክኒክና ሙያ ኮሌጁ ዲጂታል አማራውን ለማድረግ ተልዕኮ ወስዶ እየሰራ መሆኑንም የጎንደር ፖሊቴክኒክ ኮሌጅ ዲን ተስፋውን መኮንን አስረድተዋል። ዲጂታል አማራ ደግሞ ኮሌጃችን ላይ ላውንች ተደርጓል። በክቡር ርዕሰ መስተዳድር የሚመራ ፕሮግራም ነው። ስለዚህ እኛን ዲጂታላይዝ ማድረግ ብቻ ሳይሆን በተለይ በዲጂታል ክህሎት ላይ እንድንሰራ
ጎንደር ላይ በቅርቡ ላውንች የተደረገው ፕሮግራም በተለይ ወጣቶች በአራቱ ሙያዎች ላይ እንዲሰለጥኑና ብቁ እንዲሆኑ ተልእኮውን ወስደናል ማለት ነው። ለምሳሌ በኮንተንት ክሬሽን፣ በግራፊክ ዲዛይን፣ በዌብ ኤንድ ኔትወርኪንግ በእነዚህና በመሳሰሉት በኢኮደርስ በተመለከተም ኮሌጁ ተልእኮ ወስዶ በተለይ ወጣቱን በዲጂታል ዙሪያ ተወዳዳሪ እንዲሆን ለማስቻል ስራዎችን እየሰራን ያለንበት ሁኔታ እንገኛለን።